በመካከለኛው ምስራቅ እያገረሸ የመጣው የጂኦፖለቲካዊ ውጥረትና የአሜሪካና የኢራን ፍጥጫ በቀጠናው ላይ አዲስ የጦርነት ደመና እያንዣበበ መሆኑን በሚያሳዩ ምልክቶች እየተሞላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርማዳ ወይም ግዙፍ የጦር መርከቦች ስብስብ ወደ ቀጠናው ያመራ መሆኑን በይፋ ማስታወቃቸውን ተከትሎ የፋርሶቹ ምድር ኢራን ጠንካራ ምላሽን ሰጥታለች። በእኛ ላይ የሚሰነዘር ማንኛውም ጥቃት ሁለንተናዊ ጦርነት ወይም ኦል አውት ወር ይቀሰቅሳል ስትልም አስታውቃለች። በዚህ መሰሉ የኢራን ማስጠንቀቂያና የአሜሪካ ግዙፍ የጦር መርከብ ከነሙሉ የሰው ኃይሉና ከነሙሉ ትጥቁ ከበርካታ መርከቦች ጋር ወደ ኢራን ወደ አካባቢው እየገሰገሰ በመሆኑ ዓለም ከፍተኛ ስጋት ላይ ወድቃለች። ይህ ሁኔታ በሲቪል አቪዬሽን ዘርፍ ላይ ከፍተኛ ተጽዕኖ ማሳደር የጀመረ ሲሆን የተለያዩ ሀገራት አየር መንገዶችም ወደ መካከለኛው ምስራቅ ሀገራት የሚያደርጉትን በረራ ማቋረጣቸውን ይፋ አድርገዋል። በሌላ በኩል ደግሞ የፔንታጎን አዳዲስ ሪፖርቶች ኢራን ወታደራዊ አቅሟን ለመገንባትና የኒውክሌር ፕሮግራሟን ለማንቀሳቀስ እያደረገች ያለውን ጥረት በማጋለጥ ለውጥረቱ ተጨማሪ ቤንዚን አርከፍክፈዋል። በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችንም በአሜሪካና በኢራን መካከል ያለውን ወቅታዊ ወታደራዊ ፍጥጫ፣ የኢራንን ማስጠንቀቂያ እንዲሁም የተባበሩት መንግስታት ድርጅትን የሰብአዊ መብት ሪፖርት ከዚህ አልፎም የወደፊት የቀጠናውን ዕጣ ፈንታ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ እያገረሸ የመጣው የአሜሪካና የኢራን ውጥረት በቀጠናው ላይ አዲስ የጦርነት ደመናን እያጠላ ይገኛል። በተለይም በኢራን ውስጥ የተቀሰቀሰውን መጠነ ሰፊ ሕዝባዊ ተቃውሞ ተከትሎ የዶናልድ ትራምፕ አስተዳደር ወደ አካባቢው እያዘመተ ያለው ግዙፍ የባህር ኃይልና የኢራን አጸፋዊ ማስጠንቀቂያ ዓለምን ስጋት ላይ ጥሏታል። ላብነትም እንደ ኤር ፍራንስ እና የኤልኤምን የመሳሰሉ ግዙፍ የአየር መንገድ ኩባንያዎች ወደ ዱባይና እስራኤል የሚያደርጉትን በረራ ማቋረጣቸው የቀጠናው የጸጥታ ሁኔታ ምን ያህል አሳሳቢ ደረጃ ላይ መድረሱን ማሳያ ተደርጎ ይወሰዳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከስዊዘርላንድ ዳቮስ የዓለም ኢኮኖሚ ፎረም ወደ ሀገራቸው ሲመለሱ በፕሬዝደንታዊው አውሮፕላን ኤርፎርስ ዋን ለጋዜጠኞች በሰጡት መግለጫ አሜሪካ ወደ መካከለኛው ምስራቅ ቀጠና ግዙፍ የጦር ኃይል እያሰማራች መሆኑን በይፋ አስታውቀዋል። ትራምፕ እንደተናገሩት አርማዳ ተብሎ የተገለጸው ይህ የባህር ኃይል ስብስብ በተለይ በኢራን ላይ የሚወሰድ እርምጃን ታሳቢ ያደረገ ሲሆን ዋሽንግተን የቴህራንን እንቅስቃሴ በቅርበት እየተከታተለች መሆኑንም አረጋግጠዋል። ምንም እንኳን ፕሬዝደንቱ ኃይሉን መጠቀም እንደማይፈልጉ ቢገልጹም ኢራን የኒውክሌር መርሃ ግብሯን የምታስቀጥል ወይም የተቃውሞ ሰልፈኞችን የምትገድል ከሆነ አሜሪካ እርምጃ ለመውሰድ ወደ ኋላ እንደማትል ዝተዋል። ይህ የትራምፕ የኃይል ማሳያ መግለጫ የተሰማው አሜሪካ ባለፈው ሰኔ ወር ሚድናይት ሃመር በተባለ ዘመቻ በኢራን የኒውክሌር ተቋማት ላይ ጥቃት ማድረሷን ተከትሎ በቀረው የኢራን ወታደራዊ አቅም ላይ ተጨማሪ ስጋት በፈጠረበት ወቅት ነው። ለዚህ የአሜሪካ ወታደራዊ ዝግጅት የቴህራን ምላሽ ፈጣንና እጅግ የከረረ መሆኑም ስጋቱን የበለጠ አንሮታል። ከጉዳዩ ጋር በተያያዘም ስማቸው ያልተጠቀሰ አንድ ከፍተኛ የኢራን ባለስልጣን እንደተናገሩት አሜሪካ በኢራን ላይ የምትሰነዝረው ማንኛውም አይነት ጥቃት ደረጃው ምንም ይሁን ምን ኢራን እንደ ሁለንተናዊ ጦርነት እንደምትቆጥረው አስታውቀዋል። ባለስልጣኑ አክለውም ጥቃቱ የተወሰነ የቀዶ ጥገና ወይም ሰርጂካል ስትራይክ መሰል አሊያም መጠነ ሰፊ ቢሆንም ኢራን በከፍተኛ ኃይል አጸፋዊ ምላሽ እንደምትሰጥ በድፍረት ተናግረዋል። ባለስልጣኑ አክለውም ይህ የኢራን አጸፋ ምላሽም መላውን መካከለኛው ምስራቅን ወደማይፈለግ ቀውስ ሊከተው እንደሚችል አስጠንቅቀዋል። በሌላ በኩል ደግሞ የኢራን ጦር ኃይል በአሁኑ ወቅት
በከፍተኛ ዝግጁነት ላይ እንደሚገኝና ከባዱን ሁኔታ ለመጋፈጥም ዝግጁ መሆኑን ገልጸዋል። የኢራን አብዮታዊ ጥበቃ ሰራዊት አዛዦችን በበኩላቸው የአሜሪካና የእስራኤልን የተሳሳተ ስሌት በማውገዝ ማንኛውም የኢራንን ሉዓላዊነት የሚጋፋ እርምጃ የአሜሪካን ንብረቶችና ወታደራዊ ጣቢያዎችን በሙሉ የጥቃት ኢላማ እንደሚያደርግ በይፋ ተናግረዋል። ይህ በእንዲህ እንዳለ የጸጥታ ስጋቱ በመካከለኛው ምስራቅ የሲቪል አቪዬሽን ዘርፍ ላይ ከፍተኛ ተጽዕኖ ማሳደር ጀምሯል። ታዋቂዎቹ የአውሮፓ አየር መንገዶች ኤር ፍራንስ እና KLM ወደ መካከለኛው ምስራቅ ከተሞች የሚያደርጉትን በረራ ማቋረጣቸውንም አስታውቀዋል። ኤር ፍራንስ ወደ ዱባይ የሚያደርገውን በረራ ለጊዜው ማቆሙን ሲገልጽ፣ የሆላንዱ KLM ደግሞ ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የሚደረጉ በረራዎችን ላልታወቀ ጊዜ መጠን ሰርዟል። ሁለቱም አየር መንገዶች የኢራን፣ ኢራቅና የእስራኤልን የአየር ክልል ላለመጠቀም መወሰናቸውንም ገልጸዋል። ይህ ውሳኔ በቀጠናው ሊነሳ የሚችለውን ድንገተኛ ጥቃት ወይም ጦርነት በመፍራት የተወሰደ ሲሆን ሌሎች ዓለም አቀፍ አየር መንገዶችም ተመሳሳይ እርምጃ እንዲወስዱ የአውሮፓ የአቪዬሽን ደህንነት ኤጀንሲ ምክሩን ለግሷል። የበረራ መቋረጡም በቀጠናው ያለውን የንግድና የሰዎች እንቅስቃሴ ከማስተጓጎሉም በላይ ውጥረቱ ወታደራዊ ግጭት ለመሆኑ እንደ ትልቅ ማሳያ ተደርጎ ተወስዷል። በሌላ በኩል ደግሞ በኢራን ውስጥ ስላለው የሰብአዊ መብት ሁኔታ የተባበሩት መንግስታት ድርጅት ያወጣው ሪፖርት ሁኔታውን ይበልጥ አሳሳቢ ያደርገዋል። የተባበሩት መንግስታት ድርጅት የኢራን የሰብአዊ መብት ልዩ ተወካይ የሆኑት ማይሳቶ እንደገለጹት በኢራን በተቀሰቀሰው ህዝባዊ ተቃውሞ ላይ በመንግስት ኃይሎች የተወሰደው የኃይል እርምጃ የሟቾቹን ቁጥር እስከ 20 ሺህ ሊያደርሰው እንደሚችል መረጃዎች ደርሰዋቸዋል። ምንም እንኳን የኢራን መንግስት የሟቾች ቁጥር 3117 ብቻ እንደሆነና አብዛኞቹም የጸጥታ ኃይሎች መሆናቸውን ቢገልጽም የሰብአዊ መብት ተሟጋች ድርጅቶች ግን ቁጥሩ ከዚህ እጅግ እንደሚበልጥ ይናገራሉ። በኢራን ውስጥ የተጣለው የኢንተርኔት እገዳ ትክክለኛውን የሟቾች ቁጥር ለማወቅ አስቸጋሪ ቢያደርገውም በሺዎች የሚቆጠሩ ዜጎች መታሰራቸውና መገደላቸው ግን አሜሪካን ጨምሮ ዓለም አቀፉ ማህበረሰብ በኢራን ላይ ያላቸውን ጫና እንዲጨምሩ ምክንያት ሆኗል። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ሰሞኑን ይፋ ባደረገው ዓመታዊ የብሔራዊ መከላከያ ስትራቴጂ ሰነድ ላይ ኢራን ወታደራዊ አቅሟን መልሳ ለመገንባት ጥረት እያደረገች መሆኑን ጠቁሟል። ሰነዱ እንደሚያሳየው ኢራን ባለፉት ወራት በደረሰባት ወታደራዊና ኢኮኖሚያዊ ጫና ተዳክማ ብትቆይም አሁንም የተለመደው ወታደራዊ አቅሟን ለማጠናከርና የኒውክሌር መሳሪያ ባለቤት ለመሆን ያላትን ህልም አልተወችም። ፔንታጎን እንደሚለው ቴህራን ትርጉም ያለው ድርድር ለማድረግ ፈቃደኛ ለመሆኗና የመቋቋም ምህዋር ወይም አክሲስ ኦፍ ሬዚስተንስ ተብሎ የሚታወቀውን የቀጠናዊ ተላላኪ ቡድኖቿን አውታር መልሳ ለማደራጀት የምታደርገው ጥረት ለአሜሪካ ደህንነት ስጋት ነው። የትራምፕ አስተዳደር በሰነዱ ላይ እንዳሰፈረው አሜሪካ ለኢራን ህዝብ እርዳታ እየመጣ ነው የሚል ተስፋን ብትሰጥም የወታደራዊ ኃይሉ መሰማራት ግን የኢራን መንግስት ስምምነት ላይ እንዲደርስ ለማስገደድ የሚደረግ የፖለቲካ ጫና አካል ነው። የመካከለኛው ምስራቅ ጉዳይ ተንታኞችና ባለሙያዎች በኢራን ውስጥ ለውጥ የማይቀር መሆኑን ቼንጅ ኢዝ ኢኒቪቴብል ሲሉ እጥር ምጥን አድርገው እየገለጹ ነው። በሌላ በኩል ደግሞ የዓለም አቀፉ ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር አሊ ቫኤዝ እንደገለጹት በኢራን ያለው ነባራዊ ሁኔታ እንዲህ ባለ መልኩ ሊቀጥል አይችልም። የኢራን ኢኮኖሚ በከፍተኛ የዋጋ ግሽበትና በአሜሪካ ማዕቀቦች ሳቢያ እየደቀቀ መሆኑ፣ የመሠረተ ልማት ችግሮችና የሕዝብ ተቃውሞ መንግሥቱን ከፍተኛ አጣብቂኝ ውስጥ ከተውታል። ባለሙያዎች እንደሚሉት ኢራን ወይ ከትራምፕ አስተዳደር ጋር አዲስ ስምምነት በማድረግ ማዕቀቡ እንዲነሳላት ማድረግ አለባት፣ ካልሆነ ግን ተጨማሪ ሕዝባዊ ዓመፅና ወታደራዊ ጥቃት ሊገጥማት ይችላል። ሆኖም ኢራን እንዲህ ያለውን ድርድር ለማድረግ የኒውክሌር መርሃ ግብሯንና የባለስቲክ ሚሳይል አቅሟን አሳልፋ መስጠት ስለሚጠበቅባት ለሃይማኖታዊ ጠቅላይ መሪ አያቶላህ አሊ ኻሜኔ
ይህ ውሳኔ እጅግ ከባድ ነው። በሌላ በኩል ደግሞ የቀጠናው ተንታኝ መሐመድ አሊ ሻባኒ እንደሚሉት የኢራን መንግስት ለበርካታ አስርተ ዓመታት ከህዝቡ ጋር የገባው የደህንነት ዋስትና ለፖለቲካዊ ነጻነት የሚለው ማህበራዊ ውል በአሁኑ ወቅት እየፈረሰ ይገኛል። ባለፈው ሰኔ ወር ከእስራኤል ጋር የተደረገው የ12 ቀናት ጦርነት እንዲሁም በሀገር ውስጥ እየታየ ያለው የጸጥታ መላላት መንግስቱ ህዝቡን የመጠበቅ አቅም እንዳለው ጥያቄ ውስጥ ጥሎታል። በተጨማሪም የኢራን ፖለቲካዊ አመራር ከሃይማኖታዊው አሰራር ወደ ወታደራዊ አምባገነንነት እየተቀየረ መሆኑና የአብዮታዊ ጥበቃ ሰራዊት በሀገሪቱ ኢኮኖሚ እንዲሁም ፖለቲካ ላይ ያለው የበላይነት መጨመር ለወደፊቱ የኢራን አስተዳደር አዲስ መልክ ሊሰጠው እንደሚችል ይገመታል። እናም በእነዚህና ቀደም ሲል በተገለጹት በርካታ ምክንያቶች በመካከለኛው ምስራቅ በአሁኑ ወቅት ያለው ሁኔታ እጅግ አሳሳቢና በማንኛውም ሰዓት ወደ ትልቅ ጦርነት ሊቀየር የሚችል ነው። የአሜሪካ ወታደራዊ ዝግጅት እንዲሁም የትራምፕ የኃይል ማስፈራሪያ በኢራን በኩል ከባድ ምላሽን አስከትሏል። የዓለም አቀፍ አየር መንገዶች በረራዎችን ማቋረጣቸውና የተባበሩት መንግስታት ድርጅት የሟቾች ቁጥር መጨመሩን የሚያሳዩ ሪፖርቶች በቀጠናው ያለውን ቀውስ ጥልቀት ያሳያሉ። ከዚህ ጋር ተያይዞም የኢራን መንግስት የገጠመውን የውስጥና የውጭ ጫና ለመቋቋም የሚያደርገው ጥረት ለቀጠናው ሰላም ወሳኝነት ቢኖረውም በቴህራንና በዋሽንግተን መካከል ያለው ከፍተኛ አለመተማመን ግን የወደፊት ዕጣ ፈንታውን ግልጽ እንዳይሆን አድርጎታል። ባለሙያዎች እንደሚሉት በመካከለኛው ምስራቅ ዘላቂ ሰላም የሚመጣው ኢራን የፖለቲካና የደህንነት ስርዓቷን ለመቀየር ስትስማማ ብቻ ሲሆን ያ እስካልሆነ ድረስ ግን ቀጠናው የጦርነትና የውጥረት ቀጠና ሆኖ እንደሚቀጥል ይገመታል። ይህ ሁኔታ የዓለም አቀፉን የነዳጅ ገበያና የጸጥታ ሁኔታ የሚጎዳ በመሆኑ ዓለም አቀፉ ማህበረሰብ ጉዳዩን በትኩረት እንዲከታተለው ተገዷል። በመጪዎቹ ቀናት የአሜሪካው የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ወደ ባህረ ሰላጤው ሲደርስ ውጥረቱ አዲስ ምዕራፍ እንደሚይዝ ይጠበቃል። አሜሪካ ይህንን ኃይል ተጠቅማ ኢራንን ወደ ድርድር ጠረጴዛ ታመጣታለች ወይስ ኢራን እንዳስጠነቀቀችው ወደ ሁለንተናዊ ጦርነት ያመራል የሚለው ጉዳይ የመላው ዓለም ስጋት ሆኖ ቀጥሏል። የኢራን ሕዝብም በኢኮኖሚ ውድቀትና በፖለቲካዊ ጭቆና መካከል ሆኖ ሀገሪቱን እንዲሁም በመካከለኛው ምስራቅ ያለው ወቅታዊ ሁኔታ በኢራንና በአሜሪካ መካከል ያለውን የረዥም ጊዜ ጠላትነት ወደ አዲስና አደገኛ ምዕራፍ አሸጋግሮታል። የትራምፕ አስተዳደር በጥንካሬ ሰላምን የማምጣት ወይም ፒስ ትሩ ስትረንግዝ የተሰኘ ፖሊሲና የኢራን ምንም አይነት ጥቃትን እንደ ሁለንተናዊ ጦርነት የመቁጠር አቋም በቀጥታ መጋጨታቸው በቀጠናው ለሚኖሩ በሚሊዮን የሚቆጠሩ ሰዎች ስጋት ሆኗል። ዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጥረቶችን ቢያደርግም በሁለቱም ሀገራት መካከል ያለው የኃይል አስተላለፍና ወታደራዊ ዝግጅት ግን ሁኔታው ከቁጥጥር ውጭ ሊወጣ እንደሚችል ያሳያል። በሌላ በኩል ደግሞ በኢራን ፖለቲካ ውስጥ የማይቀር ነው የተባለው ለውጥ በሰላማዊ መንገድ ወይስ በጦርነት ይመጣል የሚለው ጥያቄ ግን አሁንም ምላሽ ያላገኘ ትልቅ ጥያቄ ሆኖ ቀጥሏል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እና ኢራን ኢንተርናሽናልን በዋቢነት ተጠቅመናል።